ዛሬ የምነግራችሁ አብዛኞቻችሁ ሴቶች ስለ ወንዶች ያላችሁን የተሳሳተ አመለካከት ነው። በጣም ብዙ ሴቶች አይቻለሁ። በጣም ብዙ ሴቶች አጋጥመውኛል። አሁን ከዚህ በኋላ የምነግራችሁን ኦልሞስት ወደ 9 የሚጠጉ ዋና ዋና ነገሮች ላይ ስታችኋል፣ ተሳስታችኋል። ስለዚህ አመለካከታችሁን ማስተካከል ስላለባችሁ የምነግራችሁ ይሆናል። እስከ መጨረሻው ተከታተሉ። አሁን የምነግራችሁን ነገሮች እስከ መጨረሻው ካዳመጣችሁኝ ምናልባት በአእምሯችሁ ውስጥ ያለ የተቀመጠ የተሳሳተን አመለካከት አውጥታችሁ የነገ ህይወታችሁን ታስተካክላላችሁ። ቀጥታ ወደ ነጥብ ያልፋለሁ። የመጀመሪያው አብዛኞቻችሁ ሴቶች ከተሳሳታችሁት ስህተት መካከል ሁሉም ጥሩ ልብ ያለውና መልከ መልካም የሆነ ወንድ ሁሉ ተይዟል የሚል አመለካከት አላችሁ። ተይዟል ማለት ፍቅረኛ ያለው ወይ ደግሞ አግብቷል አይነት የሚባል አመለካከት አላችሁ። አብዛኞቻችሁ ሴቶች የምትሳሳቱት እዚህ ጋር ነው። አዎ ይሄ ዝም ብለ ሳይኮሎጂካሊ ነገሮችን ራሱ ስናስብ እንኳን አይደለም እናንተ ሴቶች ይቅርና እኛ ወንዶች ራሱ በጣም ቆንጆ የሆነች ሴት፣ የሚያምር አቋም ተክለ ቁመና ያላት፣ የሚያምር ፈገግታ፣ የሚያምር መልክ ያላትን ሴት ስናይ አይ እቺንማ የሆነ ወንድማ ይዟታል፣ በቃ የሆነ ወንድማ ያወራታል፣ በጣም ብዙ በዙሪያውማ በጣም ብዙ ሊያወራት የሚፈልጉ ወንዶች ይኖራሉ ብለን ስለምናስብ ያቺን ሴት ደፍረን የማውራት አቅሙ አይኖረንም። ነገር ግን ይገርማቸዋል፣ ያቺ ሴት እኮ ያልተያዘች ልትሆን ትችላለች። ለዚህ ነው አንዳንድ ጊዜ አስተውላችሁ ከሆነ በጣም ቆንጆ ሴቶች ይሄ ማለት ይሄ እንዴት ነው በሰውኛ አገላለጽ አንዳንዴ እንዴ ቆይ ማለት እንዴት በእንትን ቢላት ነው ከሱ ጋር የሆነች አይነት የሚባል አይነት ነገር አለና ቀረብ ብሎ ስላወራት ሌላ ነገር አይደለም። እናንተም በጣም ብዙዎቻችሁ የምትሳሳቱት በጣም ጎበዝ የሆነ ታታሪ የሆነ መልከ መልካም የሆነ ጥሩ አመለካከት ያለውን ወንድ በቃ ፍቅረኛ ትኖረዋለች፣ የትዳር አጋር ትኖረዋለች ብላችሁ የምታስቡት የተሳሳተ አመለካከት አለ። የመጀመሪያው መስተካከል ያለበት አመለካከት ይሄ ነው። ሁሉም ጥሩ ልብ ያለውና መልካም ሰብና ያለው ወንድ ሁሉ አልተያዘም። ምን ያልኳችሁ ነው ማለት ነው። ጠጋ ብላችሁ ማውራት ካለባችሁ ጠጋ ብላችሁ ቼክ ማድረጉ አይከፋም። ወደ ሁለተኛው ነጥብ እናልፋለን። ወደ ሁለተኛው ነጥብ ስናልፍ አብዛኞቻችሁ ሴቶች የተሳሳታችሁት ነገር ምንድነው? ሁሉም ወንድ ስለ ወሲብ ብቻ እንደሚጨነቅ። እኔ ላስተካክልላችሁ፣ እንኳን አይደለም ወንድ እናንተም ሴቶችም ወሲብ ያስፈልጋቸዋል። ይሄ ሴክስ የሚባለው ነገር የትኛውንም ሰው ያሳስበዋል። ማሳሰብ ብቻ ሳይሆን ኔቸራችን ስለሆነ ስሪታችን ስለሆነ እንፈልጋለን። ነገር ግን አንዳንድ ሴቶችን እመለከታለሁ በቃ ወንዶች ሴክስና ሴክስ ወሲብና ወሲብ ነክ ነገሮች ላይ ብቻ ነው ፎከስ የሚያደርጉት ብሎ የሚያስቡ ሴቶች አሉ። እንዴ አረ ከዛም ይዘለል አለ፣ ህልም አለ፣ ነገ አለ፣ ቤተሰብ አለ፣ ስራ አለ፣ ራዕይ የሚባል ነገር አለ፣ በጣም ብዙ ማሳካት የሚባል ነገር አለ። ለምን የሴክስ ስሜት ለምን የወሲብ ስሜት ተሰማ ማለት አይቻልም። ምክንያቱም ሰው ነዋ። እኔ አሁን አንዳንዶች እዚህ ጋር ይመጡና ይሄ ነገር እናንተ እንደዚህ ምናምን ብሎ ሲጠይቁኝ እንደኛ ምን እናርግ የሰራን እሱ እኮ ነው። ሰሪውን ነው መጠየቅ ያለባችሁ። ከተቀመጠም ያ ነገር ምንም ነገር ከተመለከታችሁ ሰሪውን ነው መጠየቅ ያለባችሁ። ያ ማለት ግን አንዳንዶች ልቅ አይደሉም እያልኩኝ አይደለም። ልቅ የሆኑ ደግሞ ሰዎች እንዳሉ አይ ነው የታውቃለሁ። ያ ማለት ግን ይሄኛውን የተሳሳተ አመለካከታችሁን አስተካክሉ። ሁሉም ወንድ ስለ ወሲብ ብቻ ያስብ። ኦኬ ያገኛችሁት ወንድ ሁሉ ስለ ወሲብ ነው እንደዛ ያስብ። አንዳንዱ በመሰረቱ እናንተ ሴቶች ራሳችሁ እኮ ችግር አለባችሁ። አንዳንድ ጊዜ ወንዶች ስለ ወሲብ ብቻ እንዲያስቡ ከሚያደርጉ ነገሮቻችሁ መካከል አለባበሳችሁ፣ ለምሳሌ ድርጊቶቻችሁ፣ ንግግሮቻችሁ፣ ይሄ ወሲብ ቀስቃሽ የሆኑ ነገሮቻችሁ። ታዲያ እንዴት ኔቸሩ ወንድ ልጅ በባህሪው ታውቃላችሁ እይታ ላይ ነው ፎከስ የሚያደርገው፣ አይቶ ነው ነገሮች ላይ የሚቀሰቀሰው። ታዲያ እንዴት ነው አይቶ የሚቀሰቀስ ወንድ እንዴት ነው አይቶ ላይ ይቀሰቀስ የሚችለው? ባህሪው አይቶ መቀስቀስ ከሆነ ካያው ይቀሰቀሳል፣ ግልጽ ነው። ያ ማለት ግን ህይወቱን ሙሉ ወሲብ ሲያደርግ ይኖራል ማለት አይደለም። ስለዚህ በቻላችሁት ነገር ይሄን አመለካከታችሁን አስወጡ። ሁሉም ወንድ ስለ ወሲብ ብቻ አይደለም ቀኑ ሙሉ ሲጨነቅ የሚለው፣ ብዙ የሚያስጨንቀው ነገር አለ። ወደ ሶስተኛው ሐሳብ ልለፍ። በጣም ብዙ ሴቶች የሳታችሁት ወይ ደግሞ ማስተካከል አለባችሁ ብዬ የማስበው የምፈልገውን ነገር ብነግረው ይሸሸኛል የሚል ፍርሃት አለባችሁ። እኔ በዚህ አጋጣሚ ልንገራችሁ፣ እጮኝነት ላይ ያላችሁ ሴቶች እንዲሁም እኔ ስለ ትዳር ብዙ ማውራት ደስ አይለኝም አሁን ላይ፣ ግን ኢቭን ትዳር ላይ ሁሉ ያላችሁ ሴቶች ብትሆኑ የሆነ ያልተመቻችሁ ነገር ካለ ሪሌሽንሺፓችሁም ላይ ትዳራችሁም ላይ ያልተዋጠላችሁ ነገር ካለ እየተጎዳችሁበት ያላችሁበት ነገር ካለ ከዛ ሰው ወገን ባህሪው ሊሆን ይችላል፣ አመለካከት፣ ንግግር፣ ድርጊት ያልተመቻችሁ ነገር ካለ በግልጽ አማርኛ ይሄ ነገር አልተመቸኝም፣ ይሄን ነገር አስተካክል ምናምን ብላችሁ መናገር መቻል አለባችሁ። አንዳንዶች ምን ብለው እንደሚሰጉ ታውቃላችሁ? አሁን ይሄን ነገር ብነግረው ይተወኛል ወይ ደግሞ ላጣው እችላለሁ፣ ሊሄድ ይችላል፣
ይሄ ሁሉ አመት የገነባውት ህይወት ይሄን አመት ሙሉ የጠበቅኩት ህይወት የሆነ ጊዜ ላይ አጣዋለሁ የሚል ፍርሃት አለባቸው በጣም ብዙ ሴቶች። እንደ የኔ እናት ትዳር መግቢያ እንጂ መውጫ የለውም። በዚህ አጋጣሚ መነግርሽ ማለት እንድትነቂ ነው እየነገርኩሽ ያለው። ትዳር መግቢያ እንጂ መውጫ የለውም። ትዳር ውስጥ ገባሽ ማለት እንደው ፈጣሪ ከፈቀደ 30ም 40ም 50ም ዓመት አብራችሁ ልትኖሩ ትችላላችሁ እና 50ም 40ም 30ም 20ም ዓመት የተቃጠልሽ እድሜ ልክሽን መኖር ትፈልጊያለሽ ወይ ደግሞ ዋጋ እየከፈልሽ? ከዛ ይልቅ አሁን ወደ ትዳር ዓለም ሳትገቡ መስተካከል ያሉባቸውን ነገሮች ተናግረሽ ማስተካከሉ አይሻልም? አይቀልም? እንደዛ ይሄ የወንድምነት ምክር ነው። ስለዚህ እኔ የምነግራችሁ ይሄ እንዴት ነው የአገሬ ሰው ተረት ታሞ ከመማቀቅ አስቀድሞ መጠንቀቅ የሚባል ነገር አለ። ስለዚህ አሁን ላይ ያልተመቻችሁን ነገር በግልጽ አማርኛ ተናገሩ። ያንን ነገር በመናገራችሁና መስተካከል ያለበትን ነገር ደግሞ እንዲያስተካክል ነግራችሁት እምታጡት ከሆነ ለዘላለም እጡት ምን ይሰራላችኋል? የማይረዳችሁ የማያስተካክል ለነገ ለጤነኛ የሚባለውን ህይወት መስርቶ ለመኖር ራሱን ያላዘጋጀ ወንድ እኔ ብታጩ ምንም አይመስለኝም። ስለዚህ በጣም ብዙ ሴቶች የምትሸወዱትና የምትታለሉት ምንድነው መስተካከል ያለበት ይሄን ነገር በነግረው ይሄን ነገር አልፈልግም ብለው ይሄን ነገር አልተመቸኝም ብለው ላጣው ይችላል የሚል ፍርሃት ነው። ሶ የሚታጣም ከሆነ ይታጣ ምንድነው እሱ ብሄር ሌላ ሰው ይመጣል። ወንደሱ ብቻ አይደለም ካለው እዚህ ምድር ላይ ሌሎች የተሻሉ ሊኖሩ ይችላሉ። ስለዚህ ይሄኛውን አመለካከታችሁን አስተካክሉ። በአራተኛ ደረጃ ማስተካከል ያለባችሁ አመለካከት ላይክ ለምዶ ማታረጉት ይሄን ቪዲዮ እየተመለከታችሁ አይደል እንዴ? እስካሁን ላይክ ያላረጋችሁ ሰዎች ምንድነው ችግራችሁ? ተመችቷችሁ አይደለም እያያችሁ ያላችሁት? ማለት ሌሎች ጋር መድረስ የለበትም እነሱ ማስተካከል የለባችሁም። በቃ እናንተ ብቻ ተጠቅማችሁ መሄድ የምትፈልጉት ላይክ ብታረጉት እኮ ቪዲዮ ቫይራል ይሆናል። እና ደግሞ ከተመቻችሁ ቤቱን ፎሎ አድርጉት፣ ሰብስክራይብ ምናምን አድርጉ። እንደዚህ የሚጠቅሙ ቪዲዮዎችን በመለቀ ሰዓት ይጠቅማችኋል። ሶ ወደ አራተኛው ነጥብ አልፋለሁ። ማስተካከል ያለባችሁ ነጥብ በጣም አመለካከታችሁ የተበላሸው እንዲያፈቅረኝ ፍጹም መሆን ይገባኛል ብላችሁ ታስባላችሁ እንዴ? እዚህ ምድር ላይ የትኛውም ሰው ፍጹም አይደለም። ፍጹም ፈጣሪ ብቻ ነው። እንከን ይኖርባቸዋል፣ የሆነ ነገር ይኖርባቸዋል። አንዳንድ ሴቶች ምን ያደርጋሉ መሰላችሁ? እዛ ወንድ ፊት መልአክ ሆኖ ለመቅረብ ራሳቸውን ጥረት የሚያደርጉ ሰዎች ሴቶች አሉ እንዴ? እሱ ራሱን ላንቺ መልአክ አድርጎ ካላቀረበ አንቺ ለምንድን ነው ራስሽን መልአክ አድርገሽ ለማቅረብ እየሞከርሽ ያለሽ? ሶ የምነግርሽ ነገር ምንድነው? እንዲያፈቅርሽ ብለሽ ፍጹም መሆን የለብሽም። እንዲያፈቅርሽ መሆን ያለብሽ ማንነትሽን ነው። ኢቭን የሌለሽን ማንነት ራሱ ማምጣት የለብሽም በምንም አይነት ተአምር። ስለዚህ አደራችሁን በምንም አይነት ተአምር እሱ ገና ለገና እንዲያፈቅረኝ በሚል የሌለሽን ማንነት ወይ ደግሞ ፍጹም ለመሆን እንዳትሞክሪ። ፍጹም ለመሆን በሞከርሽ ቁጥር እንደውም እየደበርሽ ነው የምትመጪው፣ እያስጠላው ነው የመጣው ብዙ ነገሮች። ስለዚህ የራሳችሁ ማንነቱ ነው። ኦኬ you have to be yourself። እንደዛ ነው ያለው ነገር። ወደ አምስተኛው ነጥብ ስናልፍ በጣም ብዙ ሴቶች ይሄ ማስተካከል ያለባችሁ አመለካከታችሁ የሆነ ወንድ ገፍቶኛልና ሁሉም ወንዶች አይፈልጉኝም የሚል አመለካከት። ይሄ በእርግጥ ያው ከሴቶች ከእድሜም አንፃር ከነበራችሁበት የሪሌሽንሺፕ ሁኔታ አንፃር አንዳንዶች በእጮኝነት ረዘም ላለ ጊዜ አብረው የሚቆዩባቸው ጊዜያቶች አሉ። ከ2 እስከ 3 ከ4 ዓመት በላይ እስከ 5 እስከ 6 እስከ 7 ዓመትም አብረው በእጮኝነት ይቆዩና በመካከል እንግዲህ ፈጣሪ ካልፈቀደው ያ ሪሌሽንሺፕ በመሃል ይቆማል። ከዛ በኋላ ያቺ ሴት በቃ ከዚህ በኋላ ማንንም አይፈልገኝም፣ የትኛውም ወንድ አይፈልገኝም የሚል አመለካከት በውስጣቸው ይፈጠራልና የኔ እናት ሰው እስከሆንሽ ድረስ እና ራስሽን እስከተንከባከብሽ ድረስ እና ራስሽን እስከጠበቅሽ ድረስ የትኛውም ወንድ አንቺን የማይፈልግበት ምንም አይነት ምክንያት አይኖርም። ሰው አብሮ ከሌላ ሰው ጋር ጊዜ ያሳልፋል። አብሮ የሆነ ጥሩ ጊዜ፣ መልካም ጊዜ፣ ፍቅር ጊዜ ሊኖረው ይችላል። ከዛ ደግሞ ባለመስማማት ላይቀጥል ይችላል። ያ ማለት ግን የህይወታችሁ ማብቂያ ነው ወይ ደግሞ የህይወታችሁ መጨረሻ ነው ማለት ደግሞ አይደለም እና ከዚህ በኋላ ተስፋ የለኝም፣ ከዚህ በኋላ ማንንም አይፈልገኝም የሚባል አመለካከትን ከውስጣችሁ አስወጡ። ያው እኔ በመሰረቱ ደጋግሜ እንደምናገረው እጮኝነት ላይ ብዙ ጊዜ አትቆዩ ብዬ ደጋግሜ እመክራለሁ። በጣም ብዙ ሴቶች የምትጎዱት በተደጋጋሚ እናገራለሁ፣ ግን አብዛኞቻችሁ አትሰሙኝም። ከ3 ዓመት በላይ እጮኝነት ላይ አትቆዩ። 3 ዓመትም ብዙ ነው። በቃ 2 ይበቃችኋል፣ በጣም መሄደ ከተባለ ራሱ። ስለዚህ በቻላችሁት አቅም ረጅም እጮኝነት ጉዳት አለው፣ ትርፉ ጉዳት ነው ያለው። በመሰረቱ ለጋብቻ ዝግጁ ካልሆነ ወንድ ማለት ራሱን ችሎ ትዳር ዓለም ላይ ለመግባት ካልተዘጋጀ ወንድ ጋር
ዴት ማድረግ በራሱ ሴቶች አለባችሁ ብዬ አላስብም። መጀመሪያ ሰው ከሌላ ሰው ጋር አብሮ ከመሆኑ በፊት ራሱን መቻል አለበት ብዬ የማመን ሰው ስለሆንኩኝ ማለት ነው። አደራችሁን ከሆነ ሰንበዲ ጋር ጊዜ ስለነበራችሁና አብራችሁ የፍቅር ጊዜ ያሳለፋችሁ የሆነ ታይም ላይ ብሬክ ስላደረጋችሁ ሌሎች ወንዶች አይፈልጓችሁ ማለት አይደለም። ወይ ደግሞ እናንተ የሆነ መጠቀሚያ ራሳችሁን እንደ መጠቀሚያ ዕቃ አድርጋችሁት ከተጠቀመብኝ በኋላ ሌላ ወንድ አይፈልገኝም ብላችሁ አታስቡ። እናንተም ሰው ናችሁ፣ ማንም ይፈልጋችኋል። ከእናንተ ግን ራሳችሁን መንከባከብ ይጠበቅባችኋል ማለት ነው። ወደ ስድስተኛው ነጥብ አልፋለሁ። በስድስተኛ ደረጃ ሴቶች በጣም የምትሸወሉት እዚህ ጋር ስለ ወንድ ማስተካከል አለባችሁ ብዬ የማስበው አብሬው ወሲብ ካላረኩ ለኔ ያለው ፍላጎት ይቀንሳል የሚል አመለካከት። ሴቶች ወሲብ ይኸውላችሁ ፐርፐዙ ይግባችሁ። እሺ የመጀመሪያ ዋና ዓላማው ፐርፐዙ ዘር ማስቀጠያ ነው። በቃ ምንም ሌላ ነገር አይደለም። ሁለተኛ ደግሞ እናንተ ሁለታችሁ የምትደሰቱበት ነው። ኦኬ እነኚህ ፐርፐዞቹ ሆነው ሳሉ ግን ወሲብ ካላረኩኝ ለኔ ያለው ፍላጎት ለምንድን ነው የሚቀንሰው? በመሰረቱ አንቺ ለምን ወሲብ ትቀንሻለሽ ነው። ትዳር ውስጥ ሆናችሁ ለምን ትቀንሻለሽ? እኔ ደጋግሜ ነግሬያችኋለሁ። የሚያፈቅራችሁ ወንድ ካልሆነ በተደጋጋሚ ነግሬያችኋለሁ። ቢፎር ሜሪጅ ያረጋችሁት ወሲብ እስከ ትዳር ያዘልቃችሁ። እግዚአብሔር ረድቷችሁ አላህ ረድቷችሁ የሚያፈቅራችሁን ወንድ ይስጣችሁ። እንደዚህ አይነት ህይወት ውስጥ ያላችሁ በጣም ብዙዎች ስለተተዉ ማለት ነው። ከዛ ውጪ ግን ይሄን ነገር ባቆም ለኔ ያለው አመለካከት ይቀንሳል የሚል አመለካከትን ከውስጣችሁ አውጡ። በእርግጥ ለምን ጀመራችሁት? ለምን ታቆማላችሁ? ወይ እንደዚህ አይነት ሐሳብ ካላችሁ መጀመሪያው አለመግባት ነው የሚሻላችሁ እንጂ የሆነ ነገር የትኛውም ሰው ከለመደ በኋላ ያኔ የልምዱ ደግሞ ሲቀርበት ደግሞ ምንድነው ተፈጥሯል የሚል ጥያቄ በውስጡ ይፈጠራል። በዚህ ምክንያቱም ግራ ሊጋባ ይችላል። ስለዚህ በቻላችሁት አቅም መስተካከል ካለበት አስተካክሉ። ይሄን አመለካከታችሁን አስተካክሉ። በሰባተኛ ደረጃ ሴቶች ማስተካከል ያለባችሁ አመለካከት የራቀኝ በኔ ጥፋት ወይ ደግሞ በኔ ጉድለት ነው የሚል። ሁልጊዜ በእናንተ ጥፋት አይሆንም፣ ሁልጊዜ በእናንተ ጉድለት አይሆንም። ወንድ በራሱ ምክንያት ሊርቀሽ ይችላል። ለምን ራቀሽ? ያው ሌላ ቪዲዮ ሰራላችኋለሁ። እሱ ራሱ ሰፊ ሀሳብ ነው። ሁልጊዜ ራሳችሁን ጥፋተኛ ለማድረግ አትሞክሩ። ኦኬ አንዳንዴ በራሱ ኬዝ፣ በቤተሰብ ኬዝ፣ ባልጨረሰው ጣጣ ሊኖርበት ይችላል። በብዙ ምክንያቶች ሊርቅሽ ይችላልና ሁልጊዜ ራሳችሁን ተከሳሽ አታደርጉት። ሁልጊዜ ኦኬ። በስምንተኛ ደረጃ ማስተካከል ያለባችሁ እኔ ጋማ የሆነ ችግር አለ የሚል አመለካከት። ሁሉም ሰው ጋር ችግር አለ፣ እናንተ ጋር ብቻ አይደለም። ጥያቄው ችግሩ ምን ያህል ከባድ ነው የሚለው ነገርና ደግሞ ለማስተካከል ምን ያህል ጥረት አደርጋለሁ የሚለው ነገር ነው የሚወስነው። በስምንተኛ ደረጃ ማውጣት ያለባችሁ እኔ ጋር ብቻ እናንተ ጋር ብቻ ችግር ያለ አስመስላችሁ የምታስቡ ሰዎች ይሄን ነገራችሁን አስተካክሉት። በመጨረሻና በዘጠነኛ ደረጃ ማስተካከል ያለባችሁ ከአይምሯችሁ ማውጣት ያለባችሁ ነገር ምንድነው? ብሬክ ባረግ ወይ ደግሞ ብለያይ ከዚህ በኋላ እድል አይኖረኝም የሚል። ያው በእርግጥ ቅድም ነግራችኋለሁ የሆነ ወንድ ጋር ከዚህ በኋላ ወንዶች አይፈልጉኝም የሚል። አንዳንዶቹ ደግሞ በቃ ከዚህ በኋላ እድል አይኖረኝም ህይወቴ ምን ነብይ መናኝ ሆኜ ብቻዬን ለመኖር እገደዳለሁ የሚል አይነት አመለካከት ያላቸው ሰዎች አሉና ብሬክ ከማድረግ የሚፈሩ ሰዎች አሉ። የኔ እናት የነገ ህይወትሽ ያሰጋሽ። እድሜ ልክሽን የተቃጠልሽና የተበደልሽ ከመኖር ብቸኝነት በምን ጣዕሙ ከሚበድልሽ ከማይንከባከብሽና ሴትነትሽን ከማያከብር ወንድ ይልቅ ሲንግልነትሽ በምን ጣዕሙ ሁሉ ነገር ይቀር። ይሄን አመለካከታችሁን አስተካክሉ። እኔን በግል አግኝታችሁ ማናገር የምትፈልጉ ማማከር የምትፈልጉ ሰዎች በዋትስአፕ እና በቴሌግራም ልታገኙ ትችላላችሁ። ከታች አስቀምጥላችኋለሁ ዩዘርኔም እና ስልክ ቁጥር እየመጣችሁ በሱ ልታገኙ ትችላላችሁ። በሌላ ተመሳሳይ ቪዲዮ እስከምንገናኝ ሐሳባችሁን ኮሜንት ላይ አስፍሩልኝ። መልካም ጊዜ